በዛሬ ቪዲዮ ስለ RSI ኢንዲኬተር እናያለን። ምን እንደሆነና እንዴት ትሬድ ላይ በአሪፍ መልኩ መጠቀም እንደምንችል እናያለን። RSI ማለት ሪላቲቭ ስትሬንግዝ ኢንዴክስ ማለት ሲሆን RSI ዓለም ላይ በጣም ታዋቂ የሆነ ኢንዲኬተር ነው። በሱ ዙሪያ በጣም ብዙ መጽሐፎች፣ ቪዲዮዎችና ዌብሳይቶች ተሰርተዋል። ሆኖም ግን ብዙ ሰው በተሳሳተ መልኩ ነው የሚጠቀመው። ብዙ ሰው የሚያውቀው ኦቨርቦትና ኦቨርሶልድን ብቻ ነው። ይህም ከታችኛው ላይን በታች ከሆነ ኦቨርሶልድ ነው፣ ከላይኛው ላይን በላይ ከሆነ ደግሞ ኦቨርባውት ይሆናል። ሆኖም አንዳንዴ ቢሰራም ብዙ ጊዜ ግን ሳይሳካ ይቀራል። መጀመሪያ እንደነገርኳችሁ በጣም ብዙ ሰው በተሳሳተ መልኩ የሚጠቀምበት መንገድ ነው። እንደዛውም ብዙ ሰው ትክክል ያልሆነ ዲፎልት ሴቲንግ ነው የሚጠቀመው። RSI ኢንዲኬተር ስትሪንግዝ ሜጀር የሚያደርግ ሲሆን ይህም ኢንዲኬተር ሞመንተም አስሌተር ሆኖ ያገለግላል። ሶ ፕራይስ እንዴት ስትሮንግ እና ዊክ ሙቭ እንደሚያደርግ ከ0 እስከ 100 ባሉት ቁጥሮች የሚነግረን ነው። እንደነገርኳችሁ ጀማሪ ትሬደሮች የሚጠቀሙት ኦቨርሶልድ እና ኦቨርባውት ላይ ብቻ ዲፔንድ ሆነው ነው። ለምሳሌ RSI እንደዚህ ሲሆን እነዚህ ትሬደሮች ኦቨርሶልድ ስለሚሆን ወዲያው ሎንግ ይገባሉ። ነገር ግን ኦቨርሶልድ ስለሆነ ብቻ ከዛ በላይ ኦቨርሶልድ አያደርግም ማለት አይደለም። እንደዛውም ይህንን መጠቀም ስህተት ነው ማለት አይደለም። ነገር ግን ፐርፌክት እንዲሆን የግድ የተሻሉ ነገሮችን መጠቀምና ማየት ይጠበቅብናል ማለት ነው። ተመልከቱት ይህን RSI ቻርት። በመጀመሪያ ባልኳችሁ መንገድ ትሬድ የሚገቡ ሰዎች እዚህ ጋር 5 ሲግናል ሰጥቷቸዋል። ሰው እነዚህ ትሬደሮች ይህንን ሲግናል ቢገቡ ሙሉ ለሙሉ ሉዝ ነው አርግተው የሚወጡት ማለት ነው። እያንዳንዱ ኢንዲኬተር ፎልስ የሆነ ሲግናል አይሰጠንም። እንዴት እንደምሰራ ስለማናውቅ እንጂ እኛ የምናደርገው ምንድነው እነዚህ ፎልስ ሲግናል የሚሰጡንን ስታይሎች ሞር ዊኒንግ ሲግናል እንዲሆኑ ማድረግ ነው። እና ይሄን ለማድረግ በመጀመሪያ ሴቲንጋችንን ማስተካከል ይጠበቅብናል። በዲፎልት ሴቲንግ የምናገኘው 70 እና 30 ላይ እነዚህን ኦቨርሶልድ እና ኦቨርቦትን ለመመልከት ነው። ግን እነዚህን መቀየር ይጠበቅብናል በ80 እና በ20 ማለት ነው። እነዚህ አነስተኛ ሲግናል ቢሰጡንም አሪፍና የመሳሳት እድላችንን በብዙ ጥፍ የሚቀንሱ ናቸው ማለት ነው። ስለዚህ ይህንን ሲግናል በተሻለ ለመጠቀም በተሻለ መልኩ መስራት ይጠበቅብናል ማለት ነው። እዚህ ጋር 1 ሚኒት ታይም ፍሬም ቻርት አለ። ግራፉን እንደምታዩት ስትሮንግ የሆነ አፕዋርድ አሳይቷል። በተመሳሳይ RSI ኦቨርቦት ኤሪያ ገብቷል። ጥሩ ሳይን ነው ሾርት ለመግባት። ግን ከመግባታችን በፊት በሃይስት ታይም ፍሬም ማረጋገጥ አለብን በ5 ሚኒት ማለት ነው። እዚህ ጋር እንደምታዩት RSI ኦቨርቦት ኤሪያ አልደረሰም። ስለዚህ የተወሰነ መጠበቅ ይኖርብናል ማለት ነው። ወደ 1 ሚኒት ታይም ፍሬም ተመልሰን ስናይ የተወሰነ ፑልባክ ቢያሳይም ተመልሶ ወደ ላይ ወጥቷል ማለት ነው። ይሄ ደግሞ ጥሩ ነገር ነው በመጀመሪያ ባለመግባታችን ማለት ነው። ከዛ RSI ኦቨርቦት ኤሪያን እንደገና ነግቷል። ተመልሰን ወደ 5 ሚኒት ታይም ፍሬም ስንሄድ RSI በተመሳሳይ ኦቨርቦት ኤሪያ ላይ ገብቷል ማለት ነው። ስለዚህ ጥሩ ኮንፈርሜሽን ነው። ነገር ግን የበለጠ እርግጠኛ ለመሆን ወደ 50 ታይም ፍሬም ስንሄድ እሱ ላይም በተመሳሳይ ኦቨርቦት ኤሪያ ላይ ገብቷል ማለት ነው። ስለዚህ እነዚህ ሁሉ ነገሮች ጥሩ ኮንፈርሜሽን ሆነዋል ማለት ነው ትሬድ እንድንገባ። ግን RSI ኦቨርቦት ኤሪያ ላይ ስለገባ ብቻ አሪፍ ኢንተሪ ታይም ነው ማለት አይደለም። የተወሰነ እርግጠኛ መሆን የሚጠብቁብን ነገሮች አሉ። ትሬዳችንን 100% ኳሊቲ እንዲኖረው ይህንን ማድረግ ደግሞ አለብን። የፕራይስ አክሽን ኮንፈርሜሽንን እንጠቀማለን ማለት ነው። እዚህ ጋር እንደምታዩት 2 ደብል ባሮች አሉ። እነዚህ 2 ባሮች የሚያሳዩት ማርኬቱ ሄዚቴሽን ላይ እንደሆነ ነው ማለት ነው። ከነሱ ቀጥሎ ደግሞ ሌላ ካንድልስቲክ የነሱ ሎው ብሬክ እያደረገ ነው። ስለዚህ ክሎዝ እስኪያደርግ መጠበቅ አይጠበቅብንም ማለት ነው። ምክንያቱም ብዙ ኮንፈርሜሽኖች ስላገኘን ማለት ነው። ብሬኩ ሀፕን እንዳደረገ RSI ወደ ኖርማል የመመለስ ምልክት እያሳየን ስለሆነ ይሄ ደግሞ ማርኬቱ ቢሪሽ እንደሚሆን ምልክት ነው ማለት ነው። ክሎዛችንን ከካንድልስቲኩ ከፍ አድርገን እናስቀምጣለን። ቴክ ፕሮፊታችንን ደግሞ የተለያዩ መንገዶች ስማሽ ማድረግ እንችላለን ማለት ነው። እኔ የማደርገው ልንገራችሁ። በመጀመሪያ ኢንዲኬተር ሰርች ባራችሁ ላይ ትሄዱና VWAP ኢንዲኬተር አርት አደርጋላችሁ። ከዛ በኋላ ትሬዳችሁ ላይ ከገባችሁ በኋላ 50% ፓርሻል ፕሮፊታችሁን RSI ሚድል ላይ ሲደርስ ስማሽ ታደርጋላችሁ። ከዛ ደግሞ ሙሉ ፕሮፊታችሁን ደግሞ የVWAP ፕራይስ የVWAP ኢንዲኬተር ላይ ሲነካ ሙሉ ለሙሉ ስማሽ አድርጋችሁ ከትሬዱ በዊን ታጠናቀቃላችሁ ማለት ነው። ቴሌግራም ቻናሌ ላይ የለቀኳቸው ነፃ የቪዲዮና የመጽሐፍ ኮርሶች ማግኘት ትችላላችሁ። ክሪፕቶ ከኛ ጋር አብራችሁ መማር ትችላላችሁ ማለት ነው። ሌሎች ቦታ የማታገኟቸውን አሪፍ የሆኑ ነገሮችን እንለቅላችኋለን ማለት ነው። ፒስ አውት።